ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦቼ፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርቤያለሁ። በርከት ያሉ መካከለኛው ምስራቅን የተመለከተው ሰበር መረጃዎች በየደቂቃው ልዩነት ዩቲዩብ ላይ እየተጫኑ ነው። በርከት ያሉ መረጃዎች ሲጫኑ ቀድመው ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎቹን በፍጥነት መከታተል እንድትችሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰቡኑ የደውል ምልክቱን መጫኑንም አትዘንጉ። ወደ ሰበር መረጃዎቹ አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ውስጥ አሁን የሚመታ ኢላማ ጨርሰናል፣ ሁሉንም ደብድበን አውድመናል፣ ከዚህ በኋላ ደግሞ የምንመታው የኢራንን መሰረተ ልማቶች ማለትም የኤሌክትሪክ ግድቦችና እንዲሁም የውሃ ማጣሪያዎችን እንመታለን ማለታቸውን ተከትሎ የኢራን ከፍተኛ ባለስልጣን ሌሊቱን በሰጡት መግለጫ ኤሌክትሪክ መሰረተ ልማታችንን ንኩና መካከለኛው ምስራቅን በሙሉ በጨለማ በደቂቃዎች ውስጥ እንዲዋጥ እናደርገዋለን። ውድ የሆኑ የመካከለኛው ምስራቅ እንደ ተባበሩት አረብ ኤሚሬትስ እና ሳውዲ አረቢያ ያሉ ሀገራት ጨለማ ይውጣቸዋል ሲሉ ገልጸዋል። የተባበሩት አረብ ኤሚሬትስን ጨምሮ መላው የመካከለኛው ምስራቅን የአረብ ሀገራትን በሙሉ አስጠንቅቀዋል። ከሀገራችሁ ላይ የአሜሪካን ኃይል የማታስወጡ ከሆነ የጥቃቱ ሰለባ እንደምትሆኑ ወቅትም ሲሉ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የከፋው ጥቃት እየመጣባቸው ነው ሲሉ አስጠንቅቀዋል። እነዚህና ቀጠናውን እየፈተኑ ያሉ አስቸኳይ መረጃዎችን በዝርዝር የምናስዳምጣችሁ ነው የሚሆነው። አብራችሁን ቆዩ። በቅድሚያም የመካከለኛው ምስራቅ ጦርነት አሁንም ተባብሶ የቀጠለ ሲሆን አድማሱን እያሰፋ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ውስጥ የቀረን ኢላማ የለም፣ ሙሉ በሙሉ መተናል የሚል መግለጫ ከሰጡ በኋላ የሆርሙዝ ሰርጥን ኢራን የማትከፍት ከሆነ የኢራን የኃይል መሰረት የሆኑትን የኃይል ማመንጫ ግድቦችና የውሃ ማጣሪያዎችን ሙሉ በሙሉ እናደቃቸዋለን ሲሉ፣ ኢራን በበኩሏ ለፕሬዝዳንት ዶናልድ ትራምፕ በሰጠችው የመልስ ምት የኃይል መሰረቶቻችንን መታችሁ ጨለማ ካለበሳችሁን ሙሉ ቀጠናውን በጨለማ ይዋጣል ሲሉ የኢራን ከፍተኛ የደህንነት ባለስልጣናት ተናገሩ። እንደ ባለስልጣኑ ገለጻ ከሆነ አሜሪካ በኢራን የኤሌክትሪክ መሰረተ ልማቶች ላይ ጥቃት ለመሰንዘር እየዛተች ነው። እንደዛተችው ካደረገች ደግሞ ውጤቱ ለመላው የቀጠናው ሀገራት እጅግ በጣም የከፋ ነው ይሆናል ብሏል። ጨለማ ውስጥ እንገባለን ብላችሁ ከኢራን ይህ ምላሽ የተሰጠው ፕሬዝዳንት ዶናልድ ትራምፕ የኢራን የኤሌክትሪክ አቅም በአንድ ሰዓት ውስጥ ሙሉ በሙሉ ልናወድም እንችላለን የሚል ንግግር ከተናገሩ በኋላ ነው። ዶናልድ ትራምፕ በሰጡት መግለጫም በዋሽንግተን የኢራን የኤሌክትሪክ ኃይል የማምረት አቅም በፍጥነት ማዳከም እንደሚቻልና ቀጣዩ ዓላማቸው እሱ ሊሆን እንደሚችል ለመገንባት 25 ዓመታት የፈጀባቸውን መሰረተ ልማት እኛ እናወድመዋለን፣ ከዚህ በኋላ ደግሞ ዓመታትን ይፈጅባቸዋል ብለዋል። ትራምፕ ይህንን ንግግር ከተናገሩ በኋላ ነው ባለስልጣኑ ከኢራን ሆነው ቁጣ የተከናነበበት መግለጫ የሰጡት። በቀጥታ ለአሜሪካው መሪ ትራምፕ ሲመልሱ እንዳሉት ከሆነ ይህንን ካደረጉ መላው ክልሉን ከግማሽ ሰዓት ባላነሰ ጊዜ ውስጥ ደብድበን ሙሉ ጨለማ እናደርገዋለን ብለዋል። በተጨማሪም በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍም የሚፈጠረው መጠነ ሰፊ የኤሌክትሪክ መቆጣጠር ለደህንነታቸው ሲሉ የሚወጡ የአሜሪካ ወታደር አደሮችን ለማደን አመቺ ይሆነናል ሲሉም ነው የተሰሙት። ለመላው የአረብ ሀገራት ባስተላለፉትም ቀጭን ትዕዛዝ ሁላችሁም የአሜሪካ የጦር ሰፈርን የምታስተናግዱ የቀጠናው የአረብ ሀገራት በሙሉ አሜሪካን ከግዛታችሁ ካላስወጣችሁ የኃይል መሰረተ ልማታችሁና የፋይናንስ ስርዓታችሁ ተቋማችሁ በሙሉ በእኛ ኢላማ ይደረጋሉ ሲሉ፣ የምታዩቸው ውብና ብርቅርቅ ከተሞቻችሁ ጨለማ ይወርሳቸዋል ሲሉ ነው የተደመጡት። በሌላ በኩል የሆርሙዝ ባህረ ሰላጤን የዘጋችው ኢራን የተወሰኑና ወዳጅ ለተባሉ በጣት ለሚቆጠሩ ሀገራት ብቻ በሆርሙዝ ሰርጥ ያለ መርከቦቻቸው እንዲያልፉ ፍቃድ የሰጠች ሲሆን ይህንን ተከትሎ ከወዳጅ ከተባሉ ሀገራት መካከል የራሽያና የቻይና መርከቦች በቀዳሚነት ሲሆኑ ራሽያና ቻይናን ጨምሮ ጥቂት ሀገራት ብቻ ወዳጅ በመባላቸው በሰርጡ ያለ ስጋት ማለፍ እንደሚችሉ ኢራን አስታውቃለች። ይህን ተከትሎ ከጥቃት ለመትረፍ ሲባል ቻይናውያን ነን የሚሉ መርከቦች ቁጥር በሆርሙዝ ወሽመጥ እየጨመረ መሆኑን ተዘግቧል። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ሳቢያ በሆርሙዝ ወሽመጥና በፋርስ ባህረ ሰላጤ ላይ የሚጓዙ የንግድ መርከቦች ከኢራንና ከሌሎችም ኃይሎች ከሚሰነዘር ጥቃት ራሳቸውን ለመከላከል አዲስ ስልት መቀየሳቸውን አሶሺየትድ ፕሬስ የተባለው የአሜሪካ መገናኛ ብዙሃን የዘገበ ሲሆን የባህር ላይ ትራፊክ መረጃዎችን ጠቅሶ በዝርዝር አሳይቷል።
ቢያንስ 8 የሚሆኑ ግዙፍ መርከቦች በመገናኛ ዘዴዎቻቸው ላይ የሚታየውን መልክ መለያ በመቀየር ባለቤትነቱ ቻይናዊ ነው ወይም ሰራተኞቹ ቻይናውያን ናቸው የሚሉ መልእክቶችን በማስተላለፍ ላይ እንደሚገኙ አመላክቷል። የድርጊት መርከቦቹ ቻይና ባንዲራ ባይኖራቸውም እንኳ ከቻይና ጋር ጠንካራ የኢኮኖሚ ትስስር ያላትን ኢራንን ላለማስቆጣት ሲሉ ራሳቸውን በመቀየር ቻይናዊ እንደሆኑ እየገለጹ በሰርጡ ለማለፍ እየሞከሩ ነውም ተብሏል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ነው ያልናቸው አጫጭር መረጃዎቹ እነዚህን ይመስሉ ነበር። ከሰዓት በኋላ በሌላ መረጃ መልሰን እንገናኛለን። በያለንበት መልካም ጊዜ ተመኘ